ኢትዮጵያ በዓለም አቀፍ ደረጃ ለመገናኛ ብዙሃንና ለጋዜጠኞች በምትሰጠው ነጻነት ከ180 ሀገራት መካከል በ145ኛ ደረጃ ላይ እንደምትገኝ ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት ያወጣው ሪፖርት ያሳያል። በጋዜጠኞችና መገናኛ ብዙሃን ላይ የሚደርሱ ጥቃቶች እየጨመሩ መምጣታቸው ደግሞ ለደረጃው ዝቅ ማለት አንዱና ዋነኛው ምክንያት እንደሆነ ተገልጿል። በሀገሪቱ የተለያዩ አካባቢዎች ካሉት የጸጥታ ችግሮች ጋር በተያያዘ የሚፈጸሙ እገታዎች ያሉ ቢሆንም በታችኛው የመንግስት መዋቅሮች ውስጥ የሚገኙ አመራሮች የሚፈጽሙት ጥቃትም ከፍተኛ ስለመሆኑ ነው የተነገረው። አንደኛው ነገር ለጋዜጠኞች ጥበቃ የሚሰጡ ማህበራትም ሆኑ መንግስታዊ ያልሆኑ ድርጅቶችና መንግስታዊ ድርጅቶች በጥንካሬ ያለመኖራቸው ነው። በተለያየ ምክንያት ኢንስቲትዩሽናል ካፓሲቲያቸው አነስ ያለ ነው ማለት ነው። ለምሳሌ በኢትዮጵያ ውስጥ ከ17 የጋዜጠኛ ማህበራት ቢኖሩም ቅሉ ሁሉም ጠንካራ ሆነው በአንድ ድምፅ ለአባሎቻቸው ይህንን ጥበቃና የመብታቸውን ሁኔታ አድቮኬት ለማድረግ ወይም ድምጻቸውን ለማሰማት አለመቻላቸው ዋነኛው ችግርና ተግዳሮት ሆኖ እናገኘዋለን። ጋዜጠኞች ራሳቸውን በተለይ በግጭቶች አካባቢ በሚዘግቡበት ጊዜ እንደዚሁም አንዳንድ የምርምር ጋዜጠኝነትን በሚሰሩና የፖለቲካ ጉዳዮችን በሚዘግቡበት ጊዜ ደግሞ ምን አይነት ጥንቃቄ ነው ማድረግ ያለባቸው የሚለውን በተመለከተ ምንም አይነት ስልጠናና ሌላ ጥበቃ የሚያገኙበት ሁኔታም የለም። እነዚህ ጥቃቶች እየጨመሩ ለመምጣታቸው በርካታ ፖለቲካዊና ኢኮኖሚያዊ ጉዳዮች በቀዳሚነት የሚጠቀሱ ቢሆንም አሁን ላይ ቁጥራቸው ከ20 በላይ እንደሆኑ የሚነገርላቸው የመገናኛ ብዙሃንና የጋዜጠኞች ማህበራት የጋዜጠኞችን መብት ለማስከበር የሚያስችል ጠንካራ አቅም ለመፍጠር አለመቻላቸው በምክንያትነት የሚነሳ ነው ተብሏል። መንግስት በጋዜጠኞች ላይ የሚደርስ ጥቃትን እንደዚሁ ማለፍ የለበትም። ይህም ጥናቱ ያሳየው ነው። ጋዜጠኞችም የጠየቁት ጥቃት አድራሾች መጠየቅ አለባቸው ነው። በጥናቱ እንደታየው ከምንጊዜውም በላይ ከመንግስት አካላት በኩል በተለይ በቀበሌና በወረዳ ደረጃ ያሉ አመራሮችና ካድሬዎች ናቸው ጥቃት ሲያደርሱ የተስተዋሉት። አብዛኛው ጋዜጠኛ ትኩረት አድርጎ የዘገበው ወይም ደግሞ የተናገረው ማለት ነው በዛ ውይይት። ስለዚህ ከግንዛቤ መፍጠር ጀምሮ ተጠያቂነትን በማስፈን መንግስት ግዴታው መወጣት ያስፈልገዋል። በተለይም ጋዜጠኞችንና መገናኛ ብዙሃንን በተመለከተ ታች ድረስ ወርጄ የመቆጣጠርና የመከታተል ፍላጎት የለኝም የሚለው የኢትዮጵያ መገናኛ ብዙሃን ባለስልጣን ማህበራቱ ጠንካራ ሆነው እርስ በርሳቸው የቁጥጥር ስራ የሚሰሩበትን መንገድ በሰፊው አመቻችተናል ብሏል። ይሁን እንጂ ማህበራቱ በዛ ልክ ተደራጅተው ይህንን አቅም ሊፈጥሩ አለመቻላቸው ተነግሯል። ለእኔ የሚገባኝ መንግስትም ይሁን መገናኛ ብዙሃን ባለስልጣን እንደ ኢምፖርታንት ሬጉላቶሪ ቦዲ በይዘት ላይ እያንዳንዱን ሚዲያ ገብቶ የመቆጣጠር ፍላጎት የለውም። ለዛ ነው የእርስ በርስ ቁጥጥር መዋቅራት እንዲደራጁና እንዲጠናከሩ የማገዝ ተልእኮና ሚና የተሰጠው። ያንንም ለማድረግ we're fully committed። አሁንም ቢሆን በዛ መንገድ የሚሰሩ የተደራጁ ማህበራት ካሉ ከኛ ወጥቶ ወደ እነሱ ቤት እኛ ምንም እንትን የለንም። የኢትዮጵያ አርታያን ማህበር ዓለም አቀፍ የፕሬስ ነጻነት ቀንን አስመልክቶ ባዘጋጀው መድረክ ላይ ከጋዜጠኞች ደህንነት በተጨማሪም የማህበራዊ ሚዲያና ሰው ሰራሽ አስተውሎት በዘርፉ ላይ ይዘውት የመጡት ስጋት እንዲሁም ጥቅሞች ዙሪያ ውይይት ተደርጓል።